ከቅድስት ድንግል ማርያም የተጠየቀ ጥያቄ ተመልሶ አያውቅም። የጥያቄያችን መልስ እርሷ ናት። የተቋጠረው የሚፈታባትም እሷ ናት። የምንበላው ሰማያዊ፣ የምንጠጣው ሰማያዊ ከሆነ መኖሪያችንም ሰማያዊ በሰማይ የተገነባ ከተማ ነው ማለት ነው። በባህር ያሉ ዓሣት ሁሉ ይመጣሉን? በምድር ላይ ያሉ በጎችስ ፍየሎችስ ይታረዳሉን? ትናንት ልጃቸው በሰይፍ ሲከላ አንገታቸው ሲከለል እያዩ ያነቡ አይኖች ተመልሰው ያንን ምግብ ሊበሉ እንደገና ነው። የነሱ ጠላት ሲጠፋ የነሱ መዳን ለምስራች ሲነገር ታሪኩን ወዲያውኑ ቀየሩት። መላከ ሰላም ባህሩ ሙሉ ዓለም እዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ ምእመናንና ምእመናት፣ ሕፃናትን ጭምር ባሰባሰበንና በጠራን በሚመግበንና በሚጠብቀን በኃያሉ በገናናው በቅዱስ እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ትናንት በኃጢአት ዲዳ የሆነ አንደበታችንን ዛሬ ምስጋና የከፈተ ከፍቶም ያከናወነ የቸርነቱ ልክና መጠን የሌለው ቅዱስ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔርን ወልዳ እግዚአብሔርን እንድንበላ እንድንጠጣ ማዕደ ወርቅ ሆና የተሰጠችን እናታችን ቅድስት ድንግል ማርያም ከልጇ ከወዳጇ በመቀጠል ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ አበው ሰማዕታት፣ ደናግል መነኮሳት እግዚአብሔር ባከበራቸው ልክና መጠን ክብር ምስጋና ይድረሳቸው። መኑ ሙሃበነ ሥጋ ዘንበል፣ የምንበላው ሥጋ ማን በሰጠን? ኦሪት ዘኍልቍ ምዕራፍ 11 ተራ ቁጥር 4። በዚህ ኃይለ ቃል ላይ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ እኔንም እናንተንም ያስተምረናል። ቅዱስ እግዚአብሔር ያጣናውን አግኝተን የጠፋብንን መልሰን ጎዶላችን ሁሉ ተስተካክሎልን በዚህ ቃል ብዙ ነገር መንፈሳዊ ነገሮችን ሸምተን አግኝተን እንድንሄድ የሱ ረድኤት የሱ ቸርነት አይለየን። እንበላ ዘንድ ሥጋ ማን በሰጠን? ይህ ቃል ነቢየ ኦሪት ሙሴ የጻፈልን የመዘገበልን ኃይለ ቃል ነው። ቃሉን የተናገሩት እስራኤል ዘሥጋ ተብለው የሚጠሩት በጊዜው ጊዜ ሙሴ የሚመራቸው የሚያስተዳድራቸው ሕዝቦች ናቸው። ሊበሉት የናፈቁት ሊበሉት የሹት ሥጋ ደግሞ የዘላለም ሕይወት የሚያድል የዘላለም ሕይወትን የሚያበጅ አይደለም። ይልቁንም መከራ በዝቶባቸው እናቶች የደም እንባ ያለቅሱባት የነበረች የግብፅን ሥጋ በግብፅ ባህር ውስጥ የሚገኙትን ከግብፅ ባህር የሚወጡትን የዓሣዎችን ሥጋ ይበሉ ዘንድ የተመኙት ምኞት ነው። በዚህ ኃይለ ቃል ላይ ነው እግዚአብሔር አምላካችን መድኃኒታችን ቢወድና ቢፈቅድ እኔና እናንተ የምንነጋገረው። ነገሩ እንዲህ ነው። ግብፅ እንደምታስታውሷት በመጽሐፍ ቅዱስ ውስጥ ዛሬም አባቶቻችን የሐዲስ ኪዳን መምህራን የገሃነመ እሳት ምሳሌ አድርገው የሚጠሯት ሀገር ነች። እስራኤል በዚህ ሀገር ውስጥ ይህ ነው የማይባል ታላቅ የሕይወት ፈተና አሳልፈዋል። በዚች ሀገር ውስጥ የእስራኤል ወንድ ልጆች ወደ ሞት ተሸኝተውባታል። እናቶች ያለ ልጅ ቀርተዋል።
እግዚአብሔር እስራኤልን የሚታደግበት ጊዜና ሰዓት ደርሶ ሙሴን ይመራቸው ዘንዳ የእግዚአብሔርን ተራራ የእግዚአብሔርን አገር ያሳያቸው ዘንዳ በመልከ ምድያም ወደ ግብፅ መልሶ ልኮ ልቡ የደነደነውን እግዚአብሔርን የማያውቀውን በሰዎች ላይ ግፍና ፈተና የሚያበዛውን ያንን ዓለም ሁሉ የሚሰግድለት የሚንበረከክለት ፈርዖን የተባለ ጨካኝ ንጉሥን በእግዚአብሔር ተራዳኢነት ሙሴ ድል አድርጎ ሕዝቤን ልቀቅ ይልሃል እግዚአብሔር ሕዝቤ ያመልከኝ ዘንዳ ይሰግድልኝ ዘንዳ በቅዱሱ ቦታ ለኔ ይሰግድ ይንበረከክ ስሜንም ያመሰግን ዘንዳ ልቀቅ ይልሃል እያለ በብዙ ውጣ ውረድ እግዚአብሔር እየረዳው ይህንን ጭቁን ሕዝብ ወደ እግዚአብሔር ቅዱስ ቦታ ወደሚናፍቋት ቦታ እየመራ ባህር ከፍሎ ደመና ጋርዶ ይዟቸው ከተሻገረ በኋላ ነገሩ ተቀየረ። እስራኤል ትናንትና ከመከራው ብዛት እያለቀሱ እያነቡ ሀገሯ ጨለማ ሆናባቸው መዓት የሚዘንብባቸው ሆነው እናቶች እንባቸው ከዓይናቸው ሳይለይ የሚያለቅሱባት ያቺ ምድር ከነሱ ስትርቅ የእግዚአብሔር ቸርነት በመካከላቸው ሲገለጥ የነሱ ጠላት ሲጠፋ የነሱ መዳን ለምስራች ሲነገር ታሪኩን ወዲያውኑ ቀየሩት። ትናንት ያለቅሱባት፣ ትናንት ይደክሙባት ይወዙባት፣ ትናንትና ብዙ መከራ ውጣ ወረድ ያዩባት የነበረች ያቺ ምድር ናፈቀቻቸው። ትናንት ከዚህ ምድር ማን ባወጣን፣ ከዚህ ቦታ ማን ባላቀቀን፣ ከዚህ መከራ ማን ገሸሽ ባደረገን ብለው ያነቡ እናቶች ትናንት ልጅ አጠው፣ ትናንት ልጃቸው በሰይፍ ሲከላ አንገታቸው ሲከለል እያዩ ያነቡ ዓይኖች ተመልሰው ያንን ምግብ ሊበሉ እንደገና ነቡ። እስራኤል ሲወጡ አባቶች ደግመው ደጋግመው እንዳስተማሩን መጽሐፍ ቅዱስም እንደነገረን እግዚአብሔር ከሰማይ መና እያወረደላቸው ያንን እየበሉ ነበረ ጉዟቸውን ያደረጉት። ከሰማይ የሚወርደው ያ መና ሰለቻቸው። ሳይደክሙ ሳይወዙ መከራ ሳይቀበሉ የሚበሉት ያ ከሰማይ የመጣ እግዚአብሔር የሚያወርድላቸው መና እስራኤልን ሰለቻቸው። በዚህን ጊዜ ወደ ግብፅ ያለውን ተዘከርነ ዘንተ አሳ ዘንበል፣ በግብፅ በከንቱ ያለ ዋጋ የምንበላውን ያንን በግብፅ ያለውን የአሳውን ስጋ ሽንኩርቱን አሰብን፣ ያንን ማን በሰጠን ብለው እስራኤል አጉረመረሙ። ወደ ሙሴ ያመለከቱ፣ ሙሴንም በጠላትነት ተነሳሱበት። በዚህን ጊዜ እግዚአብሔር ሙሴን እንዲህ አለው፣ እስራኤልን እንዲህ በላቸው፣ ለነገ ሰውነታችሁን ቀድሱ፣ በፊቴ ያልቅሳችኋልና ነገ ስጋን ትበላላችሁ። ስጋን ለመብላት ግን ሰውነታችሁን ቀድሱ ብለህ ንገራቸው አለው። እርግጥ ነው እግዚአብሔር በግብፅ ያለውን ስጋ ለማብላት ወደ ግብፅ ይመልሳቸው ዘንዳ መንገዳቸውን አላጠፈም። ብዙ ስንበድለው እግዚአብሔር ወደ መከራ ቦታ ይመልሰን ዘንዳ መንገዳችንን አይዘጋም። እኛ የምንፈልገው ሌላ ሆኖ እግዚአብሔር እኛ የምንፈልገውን ካለንበት ቦታ ይሰጠናል እንጂ የምንሞትበት መከራ የምንቀበልበት የምናለቅስበት ቦታ ላይ የምንበላው የምንጠጣው ቢገኝ እንኳ ወደዚያ አይመልስም ቅዱስ እግዚአብሔር። ስለዚህ እስራኤላውያንን ሰውነታችሁን ቀድሱ በላቸው አለ። ያንን ስጋ ይበሉ ዘንዳ እግዚአብሔር ይሰጣቸዋል፣ ምክንያቱም በእኔ ፊት አልቅሳቸዋልና የሚል ኃይለ ቃል ለሙሴ የተሰጠው እና ሙሴም እግዚአብሔር
በባህር ያሉ ዓሣት ሁሉ ይመጣሉን? በምድር ላይ ያሉ በጎችስ ፍየሎችስ ይታረዳሉን? ይህ ሕዝብ ብዙ ነው፣ 60,000 ሕዝብ ነው። እንዴት ሥጋ ትበላላችሁ ብዬ ልናገር አለው። እግዚአብሔርም እሱን ለእኔ ተው፣ ያንተን ስራ አለው። ሙሴ ተናገረ። አሁን ትናንትና እዛ ላይ ሆነው ለፈለጉት፣ ለሹት፣ ላጉረመረሙበት እግዚአብሔር ለሰጣቸው ለሚያልፈው ሥጋ አይደለም። ይህ ሥጋ እስራኤላውያን ይበሉት ዘንዳ እግዚአብሔር የሰጣቸው ሥጋ ሌላ ነው። እስራኤል መንገዳቸውን እንዳይመልሱ ወደ ምድረ ርስት እንዲገቡ አምሮታቸው እንዲቋጭላቸው የተደረገው ይህ ሥጋ በመሰጠቱ አይደለም። እስራኤል ዘሥጋ እስራኤል ዘነፍስ ብለን ለምንጠራ ለእኔና ለእናንተ ምሳሌዎች ናቸው። እንበላ ዘንዳ የምንሻው የምንፈልገው ሥጋ እነሱ እንደሚሹት እነሱ እንደሚፈልጉት ያለ ሥጋ አይደለም። እነሱ የሹት የፈለጉት ሥጋዊ ማንነታቸውን፣ ሥጋዊ አምሮታቸውን፣ ሥጋዊ ምኞታቸውን የሚያረካ ምድራዊ ሥጋ ነው የሹት። የተሰጣቸውም ያ ምድራዊ ሥጋ ነው። ለእኔና ለእናንተ እንበላ ዘንድ የተሰጠን፣ ለእኔና ለእናንተ እንጠጣው ዘንዳ የተሰጠን ምድራዊ ፈቃዳችንን የሚሸፍን ብቻ አይደለም፣ መንፈሳችንን የሚያድስ በመንፈስ የሚያበረታ በሥጋም የሚቀድስ ሥጋ ነው። ስለዚህ ሥጋ ነው እንበላ ዘንድ ማን በሰጠን ብለን እንዳንዘምር ከሙሴ እጅ ሥጋ ተለይቶ አይተን አናውቅም። ሙሴማ ለእኔና ለእናንተ ሙሴዎች ካህናት ናቸው። በግብፅ ያለውን ያንን ዓሣውን ትዝ አለን ብለን ወደዛ እንዳንሳብ ያ የሚሞት ነው የግብፅ ባህር። እንዲያውም እግዚአብሔር በቁጣው ጎብኝቷት በዛ የነበሩ ዓሣት ሁሉ ሙተው ባህሯም ሌላ ሽታ ሰጣ ነበረ። የኛን የሸተተ ማንነታችንን የተለወጠ ማንነታችንን ወደ ቅዱስ መዓዛነቱ የሚቀይር ያንን ሥጋ ነው እኛ የምንመኘው። ያ ሥጋ ማን በሰጠን ብለን አንካሰስም። ሁሌም ከቤታችን አለ። ሁሌም ሙሴ ሁነው ከተሰጡን የባህርን ኃጢአት ከፍለን እንድንጓዝ ከሰማይ ደመና መጥቶ እንዲጋርደን ከሰማይ መና ሰማያዊ ሕይወት ሰማያዊ ኑሮን የሚያድል ቅዱስ እግዚአብሔር በእጃቸው ላይ ያለ ካህናት ሁሌም ከኔና ከናንተ ቤት ናቸው። የኔና የናንተ ሙሴዎች የሚሰጡን የሚያጠጡን ወደ ግብፅ ተመልሰን እንድንሄድ የምናጉረመርምበት መና አይደለም። ከኔና ከናንተ ሙሴዎች ከካህናት እጅ የምናየው ለእስራኤል ከድንጋይ ሲፈልቅ የነበረው ያ ውሃም አይደለም። ያማ ምድረ ርስት የምታልፊቱን ያወረሳቸው። ለዛ ነው ሐዋርያው ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔርን እስራኤላውያን ቢያገለግሉት ቢያለቅሱ ቢያነቡ ወደምታልፊቱ ምድር ወደ ከነዓን ወሰዳቸው። እኛ ግን አለ እግዚአብሔርን ብናመሰግነው ለእግዚአብሔር ብንገዛ ለእግዚአብሔር ብናለቅስ ብናነባ ወደምታልፊቱ ወደ ምድራዊ ርስት የሚወስደን አይደለም አለ፣ ወደማታልፈዋ ወደ ሰማያዊቷ ነው እንጂ አለ። ምክንያቱም የምንበላው ሰማያዊ የምንጠጣው ሰማያዊ ከሆነ መኖሪያችንም ሰማያዊ በሰማይ የተገነባ ከተማ ነው ማለት ነው። ምድራዊ ነገር ለምድራዊ ይመቻል፣ ሰማያዊ ነገር ለሰማያዊ ይመቻል። እኔና እናንተ እንጠጣው ዘንዳ የሚገባን በኃጢአት በማሰሯችን ተሸክመን ያለውን ያንን የኃጢአት ማድጋችንን ጥለን የምንሄድላ የሕይወት ውሃ ነው፣ የሚናገር ውሃ ነው። ያ ዘምጸማ ይምጣ ሀቤ የተጠማ ቢኖር ወደ እኔ ይምጣ ብሎ የሚናገር ውሃ ነው። እኔና እናንተ በላው ዘንዳ የምንሻው የምንፈልገው ሥጋ
እስራኤል እንደሹት ስጋ አይደለም የምናገር ስጋ ነው። እስራኤል በምድረ ግብፅ ያወራረዱት ከሞተ በኩር የዳኑበት ያ የበግ ስጋም አይደለም። ያ ኃጢአትን ይቅር የሚል የሚያስተሰርይ አይደለም። ያ ለአማናዊው በግ ለኢየሱስ ክርስቶስ ምሳሌ ነበረ። ለዛ ነው ሐዋርያው ቅዱስ ዮሐንስ እንዲህ አለ፣ እነሆ የእግዚአብሔር በግ የዓለሙን ኃጢአት የሚያስወግደው የሚያስተሰርየው የእግዚአብሔር በግ እነሆ ነው አበጉ ለእግዚአብሔር ዘያትት ወያሴስል ኃጢአተ ዓለም ብሎ የተናገረው። ይህንን ስጋ ማን በሰጠን ብለን አንመኝም። እንዴት ካላችሁኝ እናታችን ቅድስት ድንግል ማርያም ሞሰበ ወርቅ ሆና ያ ስጋ ተሰርቶባታልና። ዛሬ ይህ የመጀመሪያው ሱባኤ ያለቀበት ጥያቄ የተመለሰበት ቀን ነው። ይህ ቀን የሐዋርያት ጥያቄ ተመልሶበታል። በዚህ ቀን እያንዳንዳችን ማንኛውም ክርስቲያን የጠየቀው ጥያቄ አለ። በተለይ በዚህ ሳምንት በሁለቱ የሱባኤ ወቅት እያንዳንዱ ክርስቲያን ጥያቄ አለው። እያንዳንዱ ክርስቲያን አምሮት አለው። እያንዳንዱ ክርስቲያን ተስፋ ማን በሰጠኝ እምበላው ስጋ ማን በሰጠኝ ብሎ የተመኘው ምኞት አለው። እርሱን የሚያድል ቅዱስ እግዚአብሔር በእናታችን በቅድስት ድንግል ማርያም በኩል ጥያቄያችንን ይመልሰዋል። ያለ ቅድስት ድንግል ማርያም የተጠየቀ ጥያቄ ተመልሶ አያውቅም። የጥያቄያችን መልስ እርሷ ናት። የተቋጠረው የሚፈታባትም እሷ ናት። ጨለማው በብርሃን የሚተካም በእርሷ ነው። ስለዚህ ዛሬ ጥያቄ ተጠይቆ የተመለሰበት የጥያቄያችን መልስ የተገኘበት የሐዋርያት ጥያቄ እውን የሆነበት ቀን ነው። ሐዋርያት የእናታችን የቅድስት ድንግል ማርያምን ስጋ ነው የጠየቁት። ያማራቸው የሹት እነርሱ እንደ እስራኤላውያን የግብፅ ስጋ አይደለም። ምክንያቱም ያ ዘመን አልፏል። ያ የግብፅ ስጋ ምኞት አምሮት የሚደረግበት ጊዜ አልፏል። ያ የመከራ ዘመን ተቋጭቷል። በእናታችን በቅድስት ድንግል ማርያም በኩል ስለተቋጨ እውነተኛዋን ቅድስት ድንግል ማርያምን እርሷን የእርሷን ስጋ ሹት መረመሩት። ለዚህን ጊዜ ጥያቄያቸውን ይዛ ከቸፋለች። ዛሬ የእናታችን የቅድስት ድንግል ማርያም ስጋ ለሐዋርያት ተመልሶ የተሰጠበት ቀን ነው። ከገነት ከዕፀ ሕይወት ውስጥ ወደዚህ የመጣበት ቀን ነው። ስለዚህ እያንዳንዱ ክርስቲያን የጠየቀው ጥያቄ አለ። በእውነት ጥያቄያችን እንዴት ይመለስ ካላችሁ ክርስቲያኖች፣ የምንበላው የምንጠጣው ስጋ ወዴት አለ ብሎ በመጠየቅ አይደለም። የሚበላ የሚጠጣ ሕይወትን የሚያድል ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ለኔና ለናንተ ይህ የኔ ስጋ ነው ብሉት፣ ይህ የኔ ደም ነው ጠጡት ብሎ የሰጠን ያ ነው። ዳዊት የሻው የመረመረው ይጠጣው ዘንዳም የፈለገው የቤተልሔም ውሃ እንኳ አይደለም። ዳዊት የቤተልሔምን ውሃ ሊጠጣ ሻው መረመረው። የቤተልሔም ውሃ የሚያድን ማየፈውስነት ያለው የማዳን ኃይል ያለው ውሃ ነበር። ታሞ ሳለ ሻው ፈለገው። ዳዊት ጠላት በበረታበት ዘመን በዚያ ዘመን የቤተልሔምን ውሃ ሻው ፈለገው። እኔና እናንተማ የቤተልሔምን ውሃ አንሻውም አንፈልገውም። ከአማናዊት ቤተልሔም ከቅድስት ድንግል ማርያም የወጣው የፈለፈለው ነቃማየ ሕይወት ኢየሱስ ክርስቶስ ዚች አለልንና በደከምን ጠላት በበረታብን ጊዜ በታመመን ጊዜ እንፈወስ ዘንዳ ከቤተልሔም ውሃ ማን ባመጣልን ብለን አንሻም አንመረምርም። ይህንን መሻታችንን ይህንን ምኞታችንን አይተውም በጠላት መካከል አልፈው ሂደው ከቤተልሔም ውሃ ቀርተው ያመጡልን ዘንዳ የዳዊት አሽከሮችን እነ ኢያቡስቴን እነ ዮልያናን አንጠራቸውም። ዛሬ የኔና የናንተ በጠላት በዳቢሎስ መካከል ጠላት ዳቢሎስን ድል አድርገው
አንገቱን አስደፍተው የክርስቶስን ሥጋ የክርስቶስን ደም እነሆ ሥጋውን ብሉ ደሙን ጠጡ ሊሉን ቤተ መቅደስ ላይ የቆሙ ብርቱ ኃያላን ካህናት አሉንና እና እስራኤላውያን ያንን ምድራዊውን መከራ የበዛበትን ሥጋ ከሹ ከመረመሩ ክርስቲያኖች ለመንፈስ የሚሆን መንፈስን የሚያድስ ትዳርን በሰላም በፍቅር የሚያንጽ ሕይወትን በመረጋጋት አለማወቅን በማወቅ የሚያበለጽግ የበረከትና የሰላም ምንጭ የሚናገር ውሃ ግን ለሕይወት የሚሆን የሚናገር እንጀራ ግን ለሕይወት የሚሆን የሚበላ እርሱን እንሻዋለን እንፈልገዋለን። እርሱን ደግሞ እኛ ስንሻው እኛ ስንፈልገው ብቻ አይደለም ራሱ ይጣራል ይናገራልና። ለዛ እኮ ነው የተጠማ ወደ እኔ ስንቶቻችን ተጠምተን ይሆን? ስንቶቻችን ተርበን ይሆን? ስንቶቻችን ግብፅ ላይ ያለ መብል መጠጥ ምኞት ሆኖን ሐሳባችን ወደዛ ተመልሶ ከእግዚአብሔር ቤት ርቀን ይሆን? አንድ ሊቅ እንዲህ ይላል፣ ክርስቲያኖች ሥጋውና ደሙ ሕይወት መሆኑ የማይጠራጥር መፍትሄ ነው። ይህ ይቅርና አለ ከሥጋ ወደሙ ርቀን በሰማይ ፍርድ እንዳያገኘን ከሕይወት ወደ ሞት እንዳንሄድ ግን እንጠንቀቅ ይላል። መጠንቀቅ ያለብን ይህ ነው። ስለ ሥጋው ስለ ደሙ ሕይወትነትማ እኔና እናንተ ተናግረን መስክረን አይደለም። ራሱ ክርስቶስ ኑ ሥጋዬን ብሉ ደሜን ጠጡ እርሱ ለሕይወት ይሆናቸዋል ብሎናላ። የማቴዎስ የዮሐንስ ወንጌል ምዕራፍ 6ን ስታነቡ ክርስቶስ ስለ ሥጋው ስለ ደሙ ያስተማረበት የመጽሐፍ ቅዱስ ክፍል ነው። ስለዚህ ክርስቶስ ሥጋው ደሙ ሕይወት እንደሆነ ራሱ ከነገረን አለ ሊቁ ክርስቶስ መብል መጠጥ ሆኖ የተሰራው ለሕይወት ነው እያልክ ከመስበክ ይልቅ ከሕይወት መንደር እንዳትወጣ ከሕይወት ወደ ሞት እንዳትሄድ ከእውነት ወደ ውሸት እንዳትሸሽ ተጠንቀቅ ማለት ሥጋውን ብላ ደሙን ጠጣ ማለት ነው ብሎ ይናገራል። ስለዚህ ሥጋውን በልተን ደሙን ጠጥተን ሕይወታችን የተሳካ እንዲሆን እናታችን ቅድስት ድንግል ማርያም በምልጃዋ ቅዱስ እግዚአብሔር በጠብቆቱ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል